አንድ ሰው ምን ሲል ሰማው? ደቡብ አሜሪካ ውስጥ ከመጽሐፍ ቅዱስ ቀጥሎ በጣም የተሸጠ መጽሐፍ ነው የመጽሐፍ ዲ አልኬሚስት የሚባለው መጽሐፍ። አተም ማለት በጣም ትንሽ፣ ሀቢት የሚባለው ነገር ደግሞ በየቀኑ አስተዋልንም አላስተዋልንም የምናደርገው ነገር ነው እና የመጀመሪያ ቀላል ነገር ምረጡ። ሁለተኛ ለማንበብ የሚረዳችሁን ሞክሩ። አንዳንዴ መጽሐፍ ውስጥ አሃ ሞመንቶች አሉ። አሃ ሞመንቶች እያነበባችሁ ነካ የሚያደርጋችሁ እውነትም የሚያስብላችሁ አይነት ሞመንቶች አሉ። ስለዚህ ቀጥ ብላችሁ አታንቡ፣ ትንሽ ያዛሉ። ሰላም እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይህ ደግሞ ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች፣ ደራሲዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። በዛሬው ፕሮግራማችን እንግዲህ ትንሽ ለየት ባለ ሀሳብ ተመልሻለሁ። እንግዲህ ክረምትም እንደመግባቱ በጣም ብዙ ጊዜ የምጠየቃቸውን ጥያቄዎች በተወሰነ መንገድ ለመመለስ መጥቻለሁ። እሱም እንዴት ማንበብ እንችላለን፣ እንዴት ረጅም ሰዓት ትኩረት ማድረግ እንችላለን፣ ለማንበብ የሚረዱ ቴክኒኮች ምንድን ናቸው የሚሉትን ሀሳብ እናወራለን። እንግዲህ እነዚህን ሀሳቦች ለእኔም ከጠቀመኝ ካነበብኳቸው የተወሰኑ ሀሳቦችን አጋራችኋለሁ። እርግጠኛ ነኝ ከዚህ ፕሮግራም የሆነ ቁም ነገር ታገኛላችሁ ብዬ ተስፋ አደርጋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ቆዩ። መግቢያ ላይ እንደተናገርኩት እንግዲህ በዛሬው ፕሮግራማችን እንግዲህ በዚህ ፕሮግራም የተለያዩ ሀሳቦችን ዳሰሳ እያደረግን ትንሽ ቆየት ላለ ጊዜ አብረን ቆይተናል እና ብዙ ጊዜ ደጋግሞ የምጠየቃቸው ጥያቄዎች አሉ። ለማንበብ ምን አይነት ነገሮችን እንጠቀም፣ ምን አይነት ቴክኒኮችን እንጠቀም? ስለዚህ ዛሬ ለእኔም ከተጠቀሙኝ እንዲሁም ደግሞ የተለያዩ መጽሐፍቶች አንዳንድ ጊዜ እንዴት መጽሐፍ ማንበብ ይቻላል የሚለው አይነት መጽሐፍቶች አሉና ከነዛም ካገኘሁት የተወሰኑ ቲፖችን ይሰጣቸዋል። በተለይም ደግሞ የክረምት ነው። ወጣቶች ይህን ፕሮግራም እንደምታዩት እርግጠኛ ነኝ በዚህ ክረምት ቢያንስ እንደው ቢከብዳችሁ አንድ መጽሐፍ አንብቦ መጨረስ አይከብዳችሁም ብዬ ተስፋ አደርጋለሁ። ያንን እንዴት ማንበብ እንችላላችሁ፣ ለዛ ደግሞ የሚረዳችሁ ነገሮች ምንድን ናቸው በተወሰነ መንገድ ለማንሳት ሞክራለሁ። እሺ ልጀምር። መጀመሪያ እንዴት ረጅም ሰዓት ትኩረት አድርገን ማንበብ እንችላለን፣ እንዴት ቀለል አድርገን አንድን ሀሳብ ማንበብ ብቻ ሳይሆን ደግሞ ማንበብ አንድ ነገር ነው፣ ያነበብነውን መረዳት እንችላለን ወደሚለው ሀሳብ መጀመር እንችላለን። እኔ መጀመሪያው ለሰዎች ሁሌ የምናገረው ነገር አንድ መጽሐፍ ለማንበብ ስታስቡ በተቻለ መጠን ቀለል ያለ መጽሐፍ ምረጡ። ይሄ የመጀመሪያው በጣም ዋና ጎልደን ሮል ነው፣ ወርቃማ ህግ ነው። ለምንድነው እንዲያልኩት? ከባድ መጽሐፍ ከመረጣችሁ፣ ከባድ ማለት በሀሳብ ደረጃ በጣም ከባድ የሆኑ ሀሳብ የሚያነሱ መጽሐፍቶች አሉ። ደጋግማችሁ ካላነበባችሁ ማትረዷቸው። እንደዚህ አይነት መጽሐፍትን ለመጀመሪያ ጊዜ ለማንበብ መሞከር ያስቸግራል። ረጅም ሰዓት ቁጭ ለማለት ትቸገራላችሁ። የሆነ ሰዓት ላይ ምን እያነበባችሁ እንደሆነ ግራ ይገባችኋል። ከዛ ንባብን እስከ መጨረሻ እስከ ወዲያኛው ልጠሩ ትችላላችሁ። ስለዚህ ቀለል ያለ ሀሳብ የሚያነሳ መጽሐፍቶችን ብትመርጡ መጀመሪያ ለመጀመር ይረዳችኋል። ቀለል ያለ ደግሞ በሌላ አገላለጽ ከምን አንጻር ልትረዱ ትችላላችሁ? በገጽም ልትወስዱ ትችላላችሁ። በጣም ቀለል ያልበዛ ገጽ ይሄ በአንዴ 700-800 ፔጅ ወይ ገጽ ያለው መጽሐፍ አንስታችሁ ለማንበብ የምትሞክሩ ከሆነ ከትንሽ ጊዜ በኋላ ታቆሙታላችሁ፣ አትቀጥሉትም፣ ያስቸግራል። ስለዚህ ብዙ ገጽ የሌለው በሀሳብ ደረጃ ቀላል፣ በገጽ ደረጃ በጣም ብዙ ይሄ ያልከበደ የተለያዩ ቋንቋዎችን እንግሊዝኛን ጨምሮ ከባድ የሆኑ ቋንቋ የመጀመሪያ ቋንቋችን ላልሆንም ለአብዛኞቻችን እንደዛ ስለሆነ ላልሆንን ሰዎች ቃላት አጠቃቀማቸው ከባድ የሆኑ መጽሐፍቶችን ባንጠቀም ከዛ ባንጀምር ነው። አንዳንድ እንግሊዝኛ መጽሐፎች ቀላል የሆነ በቃ ማንም ሰው የሚረዳቸው አይነት እንግሊዝኞች አሉ። አንዳንድ ደግሞ በጣም ከባድ ውስብስብ የሆኑ ነገሮች አሉ። ስለዚህ ቀላል የሆነ መጽሐፍቶችን ለመምረጥ ሞክሩ። እኔ እስካሁን ድረስ ካነበብኳቸው መጽሐፎች ብዙ ጊዜ ሪኮመንድ ማድረጋቸው አሉ። ስለዚህ እኔ እንደው የመጀመሪያ ማንበብ ፈልጋለሁ ካላችሁ የመረጥኩት መጽሐፍ የትኛው የመጽሐፍ መደብር ውስጥ የምታገኟቸው ናቸው። አንደኛ። ሁለተኛ ደግሞ በጣም ቀላል፣ ለሀሳብ ቀላል፣ አንዳንዱ ነው ብታነቡ በአንድ ቀን ቁጭ ብላችሁ ልትጨርሱት የምትችሉት መጽሐፍ ነው እና እንደ አይምሮዬ ላይ 4 መጽሐፍቶችን እንዲሁ ለምን ጠቆም አላደረጋችሁም ብያሱ ቀላል የሆኑ መጽሐፍ። የመጀመሪያው ዳሰሳ አድርጌዋለሁ፣ Who Moved My Cheese የሚል መጽሐፍ። ይሄ መጽሐፍ በጣም ቀለል ያለ ታሪክ ነው የሚያወራው። ዳሰሳ አድርጌላችኋለሁ። ምን አይሎቻችሁ ትዝ እንደሚላችሁ ባላቅም ስለ 4 ፍጥረቶች ነው የሚያወራው። 2 ሰዎች ናቸው፣ 2 አይጦች ናቸው። ስላለፉበት ነገር የሚያወራ ነው እና በጣም ትንሽ ገጽ እንደው ገጹን ሊላችሁ አሁን እጄ ላይ ባለው እትም 100 ፔጅ የማይሞላም ከጀርባ ያለው ዝም ብሎ ክለሳ ነው እና ስለነዚህ ፍጥረቶች ነው የሚያወራው መጽሐፉ። በጣም ቀላል ነው ለማንበብ፣ ቀላል ነው ግን ደግሞ ቁም ነገር ትማሩበታላችሁ። ይሄ ለውጥ ስለሚባል ነገር የሚያስተምር ነው። የሆነ ጊዜ ዩኒቨርሲቲ አንድ ላይ የሚማሩ ወጣቶች ከዩኒቨርሲቲ በኋላ ከተበታተኑ በኋላ ተገናኙና ህይወት እንዴት ነው ሲሉ አንዳንዱ ግራ ገብቶታል፣ አንዳንዱ ጥሩ መስመር ላይ አለ፣ በቃ ዝብርቅርቅ ያለ ሆኖ ራሳቸውን አገኙና እንዴት ለውጥን መልመድ እንችላለን የሚል አይነት ሀሳብ በታሪክ ያስቀመጠ መጽሐፍ ነው። ይሄ የልጆችም ታሪክ ይመስላል ግን በጣም አሪፍ መጽሐፍ ነው። እንግዲህ በጣም እዚህ ላይ ታዩታላችሁ። ይሄ መጽሐፍ ሲታተም ከ28 ሚሊዮን በላይ የተሸጠ መጽሐፍ ነው። ስለዚህ ይሄን መጽሐፍ እንድታነቡት የመጀመሪያ ሪኮመንድ አደርጋችኋለሁ። ሁለተኛ አንድ ሰው ምን ሲል ሰማው? ደቡብ አሜሪካ ውስጥ ከመጽሐፍ ቅዱስ ቀጥሎ በጣም የተሸጠ መጽሐፍ ነው የመጽሐፍ ዲ አልኬሚስት የሚባለው መጽሐፍ።
ረጅም ታሪክ ነው። ከኔ ጋር ዳሳ አድርገነዋል። ትዝ ካላችሁ ስለ ፓብሎ ስለሚባል ሶሻል ሚዲያም ላይ በጣም ብዙዎቻችሁ እንደወደዳችሁ ሳይቻለሁ። ይሄ የሚያወራው ስለ ህልም አንድ ወጣት ምን ያህል ዋጋ እንደከፈለ ነው። አንድ ቀለል ያለ በጣም ትንሽ ቤት ውስጥ ነው ትንሽ ሀገር ውስጥ ነው የሚኖረው። ቤተሰቦቹ እረኛ ናቸው። ካልተሳሳትኩኝ እንግዲህ ትንሽ ቆይቷል። አባቱ ቤተክርስቲያን አገልጋይ ነው እና ይሄ ልጅ ከተማ ውስጥ ብዙ ጊዜ ነጋዴዎች ሲያልፍ ያያል እና እንደው እኔ ከከተማ ወጥቼ ትራቭል ባድረግ የሚል አይነት ፍላጎት ነበር እና አንድ ቀን በጎች እየጠበቀ ህልም ያየው ህልም ምንድነው? ግብፅ ውስጥ እንግዲህ ይሄ ልጅ ግብፅ ምን እንደሆነ አያውቅም። ኢጅፕት ምን ፒራሚድ እንደሆነ አያውቅም። ግብፅ ውስጥ ፒራሚድ የሚባል ነገር አጠገብ የተደበቀ ሀብት እንዳለ ህልም ያያል እና የምርብ ሲያጠያይቅ እውነት ነው። ስለዚህ ወደዛ መሄድ አለብኝ ብሎ አሰበና ከዛ በኋላ ትራቭል ማድረግ የሚባል ነገር ይበልጥ ይቆጣጠራል። አባቱን እንዴት ገንዘብ ወስዶ ትራቭል ለማድረግ ሞክሮ መሀል ላይ ገንዘብ ተሰርቆበት ከዛ አልኬሚስት ማለት እንግዲህ በድሮ አሁንም አንዳንድ ሰዎች በዚህ ነገር ያምናሉ። አልኬሚስቶች ማለት ፊሎሶፈር ስቶን የሚባል ነገር አለ። እንግዲህ ኬሚካሎች ናቸው። እነዚህን ኬሚካሎች ከተጠቀማችሁ ሁለት ነገር ታገኛላችሁ። አንደኛው ኤሊክዘር ኦፍ ላይፍ፣ ሁለተኛው ደግሞ ፊሎሶፈር ስቶን ይባላል። ኤሊክዘር ኦፍ ላይፍ ማለት ከጠጣችሁት ከየትኛው ህመም ያድናቸዋል፣ እድሜ ያረዝማል የሚባል ነገር ነው። ፊሎሶፈር ስቶን ደግሞ የሚባል ነገር ብረትን ወደ ወርቅ ይቀይራል የሚባል ነገር ነው። እንግዲህ እንደዚህ የሚያደርግ ሰው አግኝቶት መሀል ላይ ስላጋጠመው ነገር የሚያወራ ነው። በጣም ደስ የሚል ታሪክ ነው። ቁጭ ብላችሁ የምታነቡት መጽሐፍ ነው። እንዳልኳችሁ እንግዲህ ከመጽሐፍ ቅዱስ ቀጥሎ ካልሳሳት ግን ደቡብ አፍሪካ ውስጥ በጣም የተሸጠ መጽሐፍ ነው። አልኬሚስት እንደምትወዱት እርግጠኛ ነኝ። ይህን መጽሐፍ ልታነቡት ትችላላችሁ። ቀላል ሀሳብ የሚያነሳ መጽሐፍ። ሌላኛው ለማንበብ እንድታነቡት የምጠቁማችሁ ሪኮመንድ የማደርጋችሁ በጣም አሪፍ መጽሐፍ፣ እኔ ይህን መጽሐፍ ሶሻል ሚዲያ ላይ ዳሳ ማድረግ ስጀምር የጀመርኩት ከዚህ ነው። ቴሌቪዥንም ዳሳ ሳደርግ የመጀመሪያ ዳሳ ያደረግኩት ይህ መጽሐፍ ነው። አቶሚክ ሃቢትስ የሚለው መጽሐፍ ነው፣ በጄምስ ክሌር የተጻፈ መጽሐፍ። ይሄ መጽሐፍ እንደው በእንትን ውስጥ ትልቅ ሊመስል ይችላል፣ ግን አንዴ ከጀመራችሁት ቁጭ ብላችሁ የምታነቡት መጽሐፍ። መጽሐፉ አጻጻፉ፣ ምሳሌ አሰጣጡ የሚገርማችሁ ነገር አሁንም ድረስ አሉ። በቃ የሆነ ስትራክቸር አድርጎ ያስቀመጠበት መንገድ በጣም አሪፍ የሆነ መጽሐፍ ነው እና የሚያወራው ስለ ልማድ ነው። ህይወታችን ላይ በጣም ቀላል የሚመስሉ ነገሮች ግን ደግሞ እስከ መጨረሻው ህይወትን ሊቀይሩ የሚችሉ ነገሮች ብሎ ያነሳቸዋል እና ርዕሱ ምን ብሎ ነው የሚያስታውቀው? አተም ማለት ማለት ነው። አተም ማለት አሁን እንግዲህ ስንገልጸው ምን ብለን ተምረናል እኛ? አተም is a building block of an element አይደል? የትኛውም ኤሌመንት እንዲነሳ ተሰባብሮ መጨረሻ ላይ አተም ነው የሚመጣው። አተም ማለት በጣም ትንሽ። ሀቢት የሚባሉ ነገር ደግሞ በየቀኑ አስተዋልንም አላስተዋልንም የምናደርገው ነገር ነው እና ትንሽ የምንላቸው ሀቢቶች፣ ልማዶች እንዴት ህይወታችንን እስከ መጨረሻ የመቀየር አቅም አላቸው የሚል ነገር ሲያስረዳ ታያላችሁ። እንደውም አንድ ምሳሌ ወስደን ነበር። አንድ ፕሌን ቀጥታ እየሄደ ካለበት 0.% በጠጋ ብናደርገው መጨረሻው አንዱ ሌላ ነው የሚሆን፣ ትንሽዬ ፐርሰንት። ልማድም እንደዛ ነው ብሎ እንዴት ልማድን መቀየር እንችላለን የሚል ሀሳብ ሲያወራ ታያላችሁ። እንደውም ከዚህ ከጀመራችሁ እንዴት መጽሐፍ ማንበብን ልማድ ማድረግ እንደምትችሉ ፍንጥው አድርጎ የሚያብራራ መጽሐፍ ነው እና አቶሚክ ሃቢትስን እንድታነቡ ሌላ ሪኮመንድ አደርጋችኋለሁ። ሌላኛው እንግዲህ ታሪክ ላይ ትኩረት ያደረጉ መጽሐፍቶችን አበዛ ካላችሁ ታሪክ ለመነበብ በጣም ቀላል ስለሆነ ነው ብዬ አስባለሁ። ዘ ሪቸስት ማን ኢን ባቢሎን የሚለው መጽሐፍ። ዘ ሪቸስት ማን ኢን ባቢሎን ማለት እንግዲህ ባቢሎን፣ ስለ ባቢሎን ታሪክ ብዙዎቻችሁ በአንድም በሌላ መንገድ ሰምታችኋል ብዬ አስባለሁ። ባቢሎን ማለት የአሁኗ ኢራን ውስጥ የነበረች ሲቪላይዜሽን ነች አይደለ? እንግዲህ ባቢሎን ማለት በጣም ምድረ በዳ የነበረች ቦታ ነች። ከምድረ በዳ ግን አንስተው ህዝቦቿ በጣም አለመለሟል። ከምንም አንስተው ገነት ነው ያደረጓል። ግን ደግሞ ህዝቡ ሲያድግ ህዝብ መካከል ትልቅ ልዩነት ተፈጠረ። በጣም በደሃና በሀብታም መካከል በጣም ትልቅ ልዩነት ተፈጥሮ ነበር እና እዚህ መጽሐፍ ላይ የምታዩት ዋናው ካራክተር ድሃ የነበረ ነው እና ህይወቱን መቀየር ፈልጎ አጋጣሚ ስራው ቀራጭ ነው። ሴክሬታሪ ታይፕ ያደርጋል። ግን ደግሞ ያኔ ድንጋይ ላይ ነበር ታይፕ የሚያደርገው እና አንድ ባንከር ቤት ይሄድና አግሪመንት ይጽፍለታል። አግሪመንት ከጻፈለት በኋላ ግን ይሄ ልጅ እንዲሁ ሊተው አልፈለገም፣ ሊፋተው አልፈለገም። በወጣት ቋንቋ ምን ይለዋል? አግሪመንት እጽፍልሃለሁ፣ ከዛ በኋላ ግን ስለ ገንዘብ የምታውቀውን አስተምረኛለሁ። እንግዲህ የተማረውን ነገር ነው እዚህ ላይ ጻፈው። ያ ልጅ ነው እንግዲህ ዘ ሪቸስት ማን፣ ባቢሎን ውስጥ በጣም ትልቅ ባለ ሀብት የሆነው ከምንም ተነስቶ ያደገውና ስለ ቁጠባ ያስተምራል፣ ስለ ኢንቨስትመንት ያስተምራል። በተለይ ለወጣቶች በጣም ጥሩ ሀሳብ የሚያነሳ መጽሐፍ ነው። ለወጣቶች ለሁሉ የሚያነሳ መጽሐፍ ነውና እነዚህ ቀላል መጽሐፎች በጣም ትንሽ ገጽ ነው ያላቸው፣ ቋንቋቸው ቀላል ነው። እንግዲህ ይሄ የኔ ምርጫ ነው። የእናንተ ሌላ ምርጫ ሊኖር ይችላል። ከነዚህ መጽሐፎች ልትጀምሩ ትችላላችሁ። የመጀመሪያ ቀላል ነገር ምረጡ። ሁለተኛ ለማንበብ የሚረዳችሁን እኔ ሪኮመንድ የማደርገው ነገር ምንድነው? የተለያየ ይዘት ያላቸው መጽሐፍቶችን ለማንበብ ሞክሩ። ብዙ ጊዜ እኔ ዳሳ ማድረጋቸው መጽሐፍቶችን አይታችሁ ከሆነ የሆነ ጊዜ አማርኛ መጽሐፍ ጀምሬ ነበር፣ ልቦለድ ምናምን የሚያነሱ ብዙ ጊዜ እኔ ዳሳ ማድረጋቸው ሰልፍ ሄልፕ ቡኮች ናቸው። ሊደርሺፕ ምናምን የሚባሉ ነገሮች እዛ ውስጥ ይገባሉ።
የተለያዩ አይነት ጃንራዎችን አንብቡ። አሁን እንደዚህ አይነት ጃንራ አንብባችሁ ከዛ በኋላ ልቦለድ ልታነቡ ትችላላችሁ። በኋላ ባዮግራፊ የአንድ ሰው ታሪክ ልታነቡ ትችላላችሁ። ታሪክ ልታነቡ፣ ፍልስፍና ልታነቡ ትችላላችሁ። የተለያዩ አይነት ጃንራዎች አሉ። የተለያዩ አይነት መጽሐፍቶች አሉ። ለምሮ የተለያዩ አይነት ማንበቡ አስፈላጊ የሚሆነው የእናንተ የትኛው እንደሆነ አታውቁም። የሆኑ ስዋችሁ ሊያስቀምጣችሁ ይችላል። ወይ ልቦለድ ወይ ይሄ እንደዚህ አይነት መጽሐፍቶች የተለያዩ አይነት አሉ። ስለዚህ የተለያየ አይነት ጃንራ እንድታነቡ ሪኮመንድ አደርጋችኋለሁ። እንደዛ ካደረጋችሁ ቦታችሁን ታውቃላችሁ፣ ከምን አይነት መጽሐፍ እንደሚመቻችሁ፣ የትኛው እንደማይመቻችሁ። ስለዚህ ሁለተኛ ሪኮመንድ የማደርጋችሁ ነገር የተለያየ አይነት መጽሐፍቶችን አንብቡ። ሶስተኛ በተቻለ መጠን ቀነ ገደብ ይኖራችሁ። ማለት በቃ ጀምሬያለሁ ሲያልቅ ያልቃል ማለት ይበልጥ ነው የሚያሰንፋችሁ። እኔ እንደውም ቀነ ገደብ ብቻ ሳይሆን የራሱ እንኳን ጊዜ ቢቻል ብትሰጡት ጥሩ ነው። እስክትለምዱ ድረስ ታክሲ ውስጥ ልታነቡት ትችላላችሁ። ቤት ስትገቡ የሆነ ቦታ ልታነቡት ትችላላችሁ። ችግር የለውም። ግን ቢቻል የራሱ ሰዓት ቢኖረው ጥሩ ነው። ካልተቻለ ችግር የለውም። ሰዓት ይዛችሁ ባላችሁ ጊዜ ልታነቡት ትችላላችሁ። ግን በአንድ ወር ጊዜ ውስጥ ጨርሳለሁ ካላችሁ እንዴትም ብላችሁ ራሳችሁን ተቸግራችሁ በአንድ ወር ጊዜ ውስጥ ለመጨረስ ሞክሩ። አንድ ወር በጣም ፌር የሆነ ጊዜ ነው። ከ100 እስከ 300 ላለ ገጽ መጽሐፍ ቀነ ገደብ ይኖራችሁ። ለዛ ራሳችሁን ለማስገዛት ሞክሩ። ሌላ ተጨማሪ ነገር እዚህ ላይ ምንድነው የምነግራችሁ ነገር፣ ንባብን ኢንትረስቲንግ ለማድረግ የሆነ ጥሩ ስሜት እንዲኖረው ጥሩ ቫይብ እንዲኖረው ከፈለጋችሁ እንደዚህ አይነት ሰው ከሆናችሁ፣ እኔ እንደዚህ አይነት ሰዎችን ስለማቅ ነው፣ እያነበባችሁ ምናልባት መስመር መጽሐፉ ላይ ልታሰምሩ ትችላላችሁ። የሆነ ኖቶችን አጫጭር ኖቶችን ልትወስዱ ትችላላችሁ። እንደ ፍላጎታችሁ እንደዛ ብታደርጉ ይጠቅማችኋል። እኔ በተለይ ይሄን ነገር እጠቀማለሁ። መጽሐፍ ላይ መጽሐፍ አልወድም፣ ግን ደግሞ ኖቶችን ወስዳለሁ። ብዙ መጽሐፎች ላይ ብታዩ እነዚህ የሚለጠፉ ትንንሽ ወረቀቶችን ታገኛላችሁ እና ከአንድ ርዕስ ስር የቀረልኝን ሀሳብ ሊሆን ይችላል፣ ወይ መጽሐፉን አጠቃላይ በአንድ ወረቀት ላይ ልጽፈው እችላለሁ፣ ወይ የሆነ ነገር መጽሐፉን ሳነባ አይምሮዬ ላይ የመጣልኝ ነገር እዛ ላይ ልጽፉ ትችላላችሁ። ያ ነገር ጀስት ማንበብ የሆነ አነበብኩ ወይ ደግሞ የሆነ ነገር አደረግኩ ብቻ ለማለት ሳይሆን አይምሯችሁ እንድታሰፉ ምክንያት ይሆናችኋል ብዬ አስባለሁ እና ኢንጌጅ አድርጉ ከመጽሐፉ ጋር። ያንን ብታደርጉ ጥሩ ነው ብዬ ተስፋ አድርጋለሁ። ሌላኛው አክቲቭ ሪደር ሁኑ። አንድ መጽሐፍ ካነበባችሁ በኋላ እረፍት የምታደርጉ በጣም ረጅም ሰዓት የምታርፉ ከሆነ ከእንደገና ወደዛ ስሜት ለመመለስ ትቸገራላችሁ። አንድ አነበባችሁ ለማረፍ 1-2 ቀን ሊሆን ይችላል። ከሆነ ጊዜ በኋላ ግን ተከታታይ አድርጉት። ይሄ ስራችሁ አድርጉት። የትርፍ ጊዜ እንደ መዝናኛ አድርጉት። እንደዛ ከሆነ ቀላል ይሆናል። መጨምርላችሁ ነገር ያነበባችሁትን ነገር ህይወታችሁ ላይ በተወሰነ መንገድ ለመተግበር ሞክሩ። ይሰራል አይሰራም፣ የምር ይሄ እውነት ነው ወይስ አይደለም? እንደዛ ሲሆን ሞር ሴንስ እየሰጠ ይሄዳል ብዬ አስባለሁ እና ይሄ እንግዲህ ለማንበብ አክቲቭ ይሄ ለማንበብ ይረዳችኋል ብዬ የማስበው ነገር ነው። ትንሽ ነገር ልጨምርላችሁ። የማንበቢያ ቴክኒኮችስ እኔ የምጠቀማቸው እንዲሁም ደግሞ ብዙዎች ጥሩ ናቸው ብሎ የሚያስቧቸው ቴክኒኮች ምንድን ናቸው? የተወሰኑ ነገሮች ለማንሳት የመጀመሪያው ንባብ ስትጀምሩ ልክ እንደ ሞመንተም ብላችሁ አስቡ። ሞመንተም በምን አይነት መንገድ ይገለጻል መሰላችሁ? ለምሳሌ አንድ በጣም ከባድ የሆነ ድንጋይ ማሽከርከር ቢኖርባችሁ ይከብዳል፣ ግን የሚከብደው እስክትጀምሩት ነው አይደል? ትገፉታላችሁ፣ ትንሽ እየቀለለ ይሄዳል። የሆነ ሰዓት ላይ በጣም ከባድ የሆነው ድንጋይ በጣም ትልቅ ሞመንተም ይፈጥራል። እንደው ይሄ ሞመንተሙ ምን ያመጣል መሰላችሁ? ለማቆም ትቸገራላችሁ። አሁን እንደ በፊት አይሆንም። ለማቆም ከእንደገና ሌላ ዓመት ይሆናል። ንባብም እንደዛ ነው። አንዳንድ ጊዜ የሆነ ቦታ ላይ ቁጭ ብላችሁ የሆነ ድምፅ ሰሙ ልትረበሹ ትችላላችሁ። ግን እንደዛ የምትሆኑት አንዴ ሞመንተም ውስጥ እስክትገቡ ነው። እስክትገቡ ድረስ ጸጥ ያለ ቦታ ለማግኘት ብትሞክሩ መልካም፣ እስክትጀምሩ ድረስ። አንዴ ከመጽሐፉ ጋር መዋሃድ ስትጀምሩ፣ አንዴ መጽሐፉ ውስጥ ያለው ሀሳብ ሲመጣ ታክሲ ውስጥ ለምን አታነቡ? ለምን አጠገባችሁ የሆነ ሕፃን ልጅ እያለቀሳታ ነው? ምንም አትረበሹም። አንዴ ገብታችኋል። እንደውም መውጣቱ ነው የሚያስቸግራችሁ። ስለዚህ ንባብ እስክትጀምሩ ድረስ ለተወሰነ ጊዜ የተረጋጋ ቦታ ነው። ኤርፎን ማድረግ ካለባችሁ ኤርፎን አድርጉ። ቀለል ያለ ሙዚቃ የምትሰሙ ማይረብሻችሁ ካላችሁ አድርጉ። አንድ ትኩረት እስክታደርጉ ከገባችሁ በኋላ ግን አቁሙ እንኳን ብትባል አታቁሙ። አይምሯችሁ እዛ ላይ ብቻ ይሆናል። የመጀመሪያው ይቺ ሞመንተም ክሬት ለማድረግ ሞክሩ። ሁለተኛ በአንዴ ያለ እረፍት 2 ሰዓት 3 ሰዓት አታንብቡ። ጊዜ እንኳን ቢኖራችሁ እረፍት እያደረጋችሁ አንብቡ። በተለይ ደግሞ የመጀመሪያ ሰሞን ከሆነ የምታነቡት ከ30 እስከ 50 ደቂቃ። 30 ደቂቃ በጣም አሪፍ ደቂቃ ነው ብዬ ማስበው። ቢቻል 20 ደቂቃ 25 ሊሆን ይችላል። አንብቡ። 5 ደቂቃ 10 ደቂቃ እረፍት አድርጉ። ቀጥሉ። 5-10 ደቂቃ ቀጥሉ። ይሄ ተከታታይ። ከዛ የሆነ ሰዓት ላይ ከሄዳችሁ በኋላ አንዴ 30 ደቂቃ ወይ 1 ሰዓት ረፉ። ምግብ ብሉ፣ አየሩ ሰዱ፣ ዞር ብሉ። ከዛ ወደ ንባባችሁ ተመለሱ። ምንድነው ዓላማው? እንግዲህ አቶሚክ ሃቢት ላይ አውርተነው ነበር አይደል? ይሄ ነገር በኋላ መደገም ስላለበት እንዳይሰለቻችሁ፣ የሚያሰለች እንዳይሆን ትንሽ ነገር አንብቡ። አላርሟ ራሱ ትደርሳለች፣ ቶሎ ታልቃለች። 25 ደቂቃ አንድ ገጽ ሊሆን ይችላል። በ25 ደቂቃ ያነበባችሁት ለእናንተ መለኪያ ሆነ። ቀጣይ በ25 ደቂቃ 5 ገጽ ልታነቡ ትችላላችሁ። እየቀለለ ይመጣል። ስለዚህ ተከታታይ አታርጉት፣ እንዳትሰለችሁ። ሌላኛው እንደ ቲፕ የሚጠቅማችሁ ነገር አንድ ነገር ካነበባችሁ በኋላ ትንሽ ነገር ቆይ ለማድረግ ሞክሩ። አንዳንዴ መጽሐፍ ውስጥ አሃ ሞመንቶች አሉ። አሃ ሞመንቶች እያነበባችሁ ነካ የሚያደርጋችሁ እውነትም የሚያስብላችሁ አይነት ሞመንቶች አሉ። ስለዚህ ቀጥ ብላችሁ አታንብቡ። ትንሽ ያዛርኩት።
ቢቻል ጻፉበት። ያ ነገር መጽሐፉን እንኳን ከጨረሳችሁ በኋላ ከአመት ከሁለት ዓመት በኋላ አይጠፋም፣ አይምሯችሁ ላይ ቁጭ ይላል። አሃ ሞመንቶች በጣም ፓወርፉል ሞመንቶች። ከአንድ መጽሐፍ ምናልባት አንድ ነገር ሊቀርላችሁ ይችላል። እዛ ላይ ትንሽ ቆም ብላችሁ ለማሰብ ሞክሩ። ትኩረት ለማድረግ ይረዳችኋል፣ እንድትጠይቁ ያደርጋችኋል። አንዳንድ መጽሐፎችን አንዳንድ ስታነቡ ከጸሐፊ ጋር ልትከራከሩ ይችላል። ምን ማለት እንዴት ይላል እንዲህ አይደለ እንድትሉ ያደርጋችኋል። አሃ ሞመንቶች ያስቀራችኋል። ሌላኛው የሚረዳችሁ ነገር በተለይ ደግሞ ይሄ አሁን ማወራችሁ ነገር ፈጥኖ ለማንበብ ይረዳችኋል። ስታነቡ አንዴ ሞመንተም ውስጥ ከገባችሁ በኋላ በውስጣችሁ ቃላቶችን አታንቡ። ለምሳሌ አበበ በሶ በላ የሚለውን ነገር አፋውታችሁ አታነቡ። በውስጣችሁ ግን እያላችሁ ያ የንባብ ፍጥነታችሁን ይገድሏል። ምን ታደርጋላችሁ? ተረጋግታችሁ እያንዳንዱን ቃሎች እየተረዳችሁ ለፏችሁ። ማየት ብቻ እንደው የሚከብዳችሁ ከሆነ እጃችሁን ወይ ስክሪፕቶ ተጠቅማችሁ እየጠቆማችሁ ለፉ። አይምሯችሁ ራሱ ያነባል። አይታችኋል? ትልልቅ ማስታወቂያ ሲሰሩ እያንዳንዱን ቃል እንድታነቡ አይፈለግም። አንድ ትልቅ ቃል አይታችሁ ነው የምታልፉት። አይምሯችሁ ላይ ግን ስዕል አለ። አይምሯችሁ ወሰናችሁ አልወሰናችሁ ያነባል። ስለዚህ ፈጠን ብላችሁ ማንበብ የምትፈልጉ ከሆነ እያንዳንዱን ቃል እያያችሁ ለፉ። በጣም ቀላል። እንደውም አንዳንድ ጊዜ አይመከርም። አንዳንድ ሰዎች እንዲህ ያደርጋሉ። ኦዲዮ ቡክ በጆሮአቸው እየሰሙ መጽሐፉን በአይናቸው ይከታተሉታል። ቁጭ ነው የሚለው የትም አይልም። ግን መጥፎ ልማድ ነው። አንዳንድ ጊዜ እዛ ላይ ብቻ ጥገኛ ትሆኑና እንዳታነቡ ያደርጋቸዋል። ምናልባት እንደዛ አይነት መንገድ ልትሞክሩ ትችላላችሁ። ግን በውስጣችሁ ቃሉን አትበሉት። ያሰለቻቸዋል፣ ደግሞ ያደክማቸዋል። ስለዚህ ቃሉን እያያችሁ ትለፉ። ፈጠን ብላችሁ ለማንበብ አቅም ይሰጣችኋል። እንደው የመጨረሻ ሀሳብ የምጨምረው መጽሐፍ ቤት ገብታችሁ መጽሐፍ ለመግዛት ስትፈልጉ ምን አይነት መጽሐፍ ልምረጥ ብላችሁ ተቸግራችሁ ብታውቁ፣ እኔ ተቸግሬ አውቃለሁ፣ የተቸገሩ ሰዎች አውቃለሁ፣ አንዳንድ ሰዎችም ሲያወሩ ሰምቻለሁ። መጽሐፍ ቤት ገብታችሁ የመጽሐፍ ለእኔ ይሆናል አይሆንም፣ ልምረጠው የሚለውን ማየት ከፈለጋችሁ መጽሐፍ ቤት ግቡና አንድ መጽሐፍ ይሁን እንደ አይምሯችሁ ላይ የቀረውን መጽሐፍ፣ ከዛ መጀመሪያ የምታዩት ገጹን ማነው ከቨር ፔጁ ፊት ለፊት ያለው። ለምሳሌ ይሄ ስለዚህ መጽሐፍ ማወቅ ያለብኝ የተወሰነ ነገር ይነግረኛል። ከላይ ያለው ለምሳሌ በጣም የተሸጠ ኒውዮርክ ታይምስ ቤስት ሴለር ይላል። በጣም ብዙ የወደደው መጽሐፍ ነው። ኦኬ መጽሐፍ ትንሽ ታዋቂ ነው ብዬ እንድል ያደርገኛል። ደራሲዎች ሆን ብሎ እዚህ ላይ ያስገቡታል ከሆነ። ከዛ ደግሞ ምን ይላል? ታይኒ ቼንጅስ ሪማርካብል ሪዘልት ይላል። በጣም ትንሽ ነገሮችን በመቀየር በቃ ህይወትን የሚቀይር በጣም ትልቅ የሆኑ ነገሮችን የመቀየር አቅም። ከዛ ርዕሱ አቶሚክ ሃቢትስ ይላል። አተምን አውቀዋለሁ፣ ሃቢትስን አውቀዋለሁ፣ ምን ሊያወራ ነው? ከዛ ራሱ ደግሞ እዚህ ጋር ይመልስልኛል። an easy and proven way to build good habits and break bad one። በጣም ቀላል የተረጋገጠ መንገድ ምን አይነት አዲስ ነገር ለማድረግ ከዛ መጥፎን ነገር ለመተው። ኦኬ ሱስን መተው ከፈለኩኝ ቀላል ነገር እየነገረን፣ አዲስ ነገር ልምድ ማድረግ ከፈለኩ ቀላል ነገር እየነገረን። ከዛ የደራሲውን ስም ይነግረን ጄምስ ክሌር። ትንሽ ነገር አወቅኩኝ፣ ትንሽ ሞር ጨምሬ ማወቅ ከፈለኩኝ ቀጣይ ማየው ጀርባው ነው። ጀርባው ላይ አንዳንዴ ደራሲዎቹ ከመጽሐፍ የተወጣጣ ሀሳብ ይጨምራሉ። ካልሆነ ግን ታዋቂ ሰዎች ይህ መጽሐፍ ያነበቡ ሰዎች ሪኮሜንዴሽን ይጽፋል። ለምሳሌ ማርክ ማንሰን መጽሐፉ እንዳሳርግ ያለው የሱ መጽሐፍ ስለዚህ መጽሐፍ በጣም አሪፍ መጽሐፍ ነው ብሎ ጽፏል። አደም ግራንት የሚባል ሰው ጽፏል። ራያን ሆሊዴይ ስለ ኢጎ ዘ ኤኒሚ ምናምን የሚሉ መጽሐፎችን ካያችሁ እሱ ነው የጻፈው። ኦኬ እነዚህ ሰዎችማ ጥሩ እውቅና ከሰጡት መጽሐፉ አሪፍ ነው ብላችሁ እንድታስቡ ያደርጋችሁ። ሌላኛው አሁን እንግዲህ አንድ ፕሮሰስ ነው አንድ መጽሐፍ የመግዛት። አንዳንድ ጊዜ መጽሐፍቶች ዲስክሪፕሽን ይጽፋሉ ስለ መጽሐፉ አጭር ቃል ወይ ደግሞ እንቆቅልሽ ያስቀምጣል። ልብ ወለዶች መጨረሻ ላይ የምትፈቱት እንደዛ ሊያደርጉ ይችላል። እሱን ለማየት ሞክሩ። ካልሆነ ግን ማውጫዎችን ይሁ በተለይ ደግሞ ማውጫ ማየት አሪፍ ነገር። ማውጫ ላይ ታያላችሁ። ለምሳሌ ማውጫ ላይ የጄምስ ክሌር የጻፋቸው ነገሮች አሉ። ፈርስት ሎ አለ፣ ሰከንድ ሎ አለ፣ ሰርድ ሎ ብሎ የሚያስቀምጣቸው ነገሮች አሉ። ከዛ እዛ ስር ደግሞ የሚያስቀምጣቸው ሰብታይትሎች አሉ። ከዛ ከሰብታይትሎች ውስጥ አንዱ አይምሯችሁ ላይ ከቀረ ገጹ ጋር ሂዱና የመጀመሪያውን ገጽ አንብቡት። ስዕል አለ። ኦኬ ምንድን ነው የሚያወራው? ያቺ ያወራችሁት ነገር አይምሯችሁ ላይ የሚቀር ከሆነ ይህን ነገር ማንበብ ፈልጋለሁ የምትሉ ከሆነ ያን መጽሐፍ መምረጥ ትችላለች። መጽሐፍ ለመምረጥ ይህን ሲምፕል ቴክኒክ መጠቀም ትችላላችሁ። ይህ በጣም ቀላል መንገድ ነው። ነገራችሁ ትሄዳላችሁ፣ ገጹን ታያላችሁ። አልኬሚስት ነው የሚለው ጸሐፊውም እንደሆነ ከ60 ሚሊዮን ኮፒ በላይ ተሽጧል። ከጀርባ ደግሞ አያዋለ ከጀርባ ይኸው አንዱሊሲያ የሚባል ከተማ ውስጥ ያው እንግዲህ መጽሐፉን ረስቼዋለሁ አሁን እያስታወስኩ። አንዱሊሲያ የሚባል ከተማ ውስጥ የነበረ አንድ ስፓኒሻዊ ልጅ ህልሙን ፈልገው ምን ያህል ሄደ የሚለውን ነገር ነው የገለጸው። ከመጽሐፉ የተወጣጣ ነው። ከዛ ከዚህ ስር ደግሞ ታዋቂ ሰዎች የጻፉት ሀሳብ አለ። ልክ እንደ ዊል ስሚዝ ታዋቂ አክተር ነው የጻፈው ሪኮሜንዴሽን አለ። አንብቡት ብሎ ሪኮመንድ አድርጓል። ከዛ ገጹ ጋር ሄዳለሁ፣ ማውጫ ጋር ሄዳለሁ። ማውጫ ጋር ትሄዳላችሁ። ይሄ አጋጣሚ መጽሐፍ ማውጫ የለውም፣ ግን መጀመሪያ ላይ ስለ ፐርሰናል ኤክስፒሪየንሱ ይሄ መጽሐፍ ለምን ማንበብ እንዳለባችሁ ምክንያት ይሰጣችኋል። እንግዲህ ልቦለድ ሲሆኑ አስቸጋሪ ነው። ስለዚህ ፓርቱ አለ። ሄድና አንድ ልጅ ነበረ፣ ይሄ ልጅ ሳንቲያጎ ይባላል። ከዛ ደግሞ እንደዚህ አይነት አጋጣሚ አንድ ቀን አባንደንድ የሆነ ወይ ደግሞ የፈራረሰ ቤተክርስቲያን ውስጥ ሆኖ ስላየው ህልም የሚናገር እዛ ቤተክርስቲያን ውስጥ አንድ ዛፍ ነበር ብሎ ያወራል። ሳቢ ከሆነ ታነቡታላችሁ፣ ካልሆነ ታልፉታላችሁ። ስለዚህ እንደዚህ አይነት ሀሳቦች ያነሳልና ስለዚህ መጽሐፍ ገብታችሁ መጽሐፍ መደብር ውስጥ ገብታችሁ መጽሐፍ መምረጥ ከፈለጋችሁ እነዚህን ቀላል ቴክኒኮች ልትጠቀሙ ትችላላችሁ። ይሄ እንግዲህ የኔ ነው። እናንተ ደግሞ ከዚህ በላይ የተሻለ ቴክኒኮች ሊኖራችሁ ይችላል ብዬ ተስፋ አደርጋለሁ እና ሶሻል ሚዲያ ላይ እንግዲህ ገብታችሁ ልትጽፉልን ትችላላችሁ ሀሳባችሁን። እንግዲህ ዛሬ ክረምት ስለሆነ ብዙዎቻችሁ ደጋግማችሁ ስለጠየቃችሁኝ
እንዲሁ ሀሳቡን ላንሳ። ሰራተኛም የሆንን እንግዲህ ስራ ላይ ስላለን እንቀጥላለን። ግን እንደው እንደዚህ አይነት ጊዜዎች አንዳንዴ ስለምናገኝ ስለምናነብ ይህን ቴክኒክ ልትጠቀሙ ትችላላችሁ። ይሄ ሀሳብ ነው። የእናንተን ሀሳብ እንግዲህ ሰፋ አድርጋችሁ ዙሪያችሁ ላሉ ሰዎች ሼር ልታደርጉ ትችላላችሁ። በዛሬ እንግዲህ ፕሮግራማችን ይህ በዚህ ሀሳብ መጣው በመጽሐፍ ሀሳብ። ቀጣይ ሳምንት በሌላ መጽሐፍ እመለሳለሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት በአዲስ መጽሐፍ በአዲስ ሀሳብ እንገናኛለን። የቀጣይ ሳምንት ሰዎች ይበላል። መልካም ሳምንት ባይ